በሰላም ነው ሰብሊ? በሰላም ነው ልጄ? ጦርነት ላይ ናት። ቢያዩ እንዴት ነሽ? ሂርጋዊት በሰላም ነው? ኮመንት እንደጋገምከው ብሎ ፈልገ ነው። እንዴት ናችሁ ጋይስ? እንዴት አርለፈ እሑዳችሁ? ይኸው ካልጋ አልተነሳሁም። የትላንትናው ሞቅታ እስካሁን ድረስ ካልጋ ያላስነሳኝም። ራሄልዬ ምን አዲስ ነገር አለ? ኬኳ ትደግልሽ። አንቺ ግን ሙቺ ነው ሙቺ ነው። ኢትስሚዬ እንዴት ነሽ? ማሚ ምን አይንሽ ይበለታል እንዴ? ምንድነው አይንሽ? ምንድነው? አትሙቺ ግን ምን ልሁን? እናትየዋን ጠልቶ ልጇን መውደድ ይቻላል እንዴ? ጀበናውን ጠልቶ ሲኒ ይወደዳል እንዴ? ማሬ ሳባዬ እንዴት ነሽ? አይቻልማ ነው። እንዴት ናችሁ? ምን ነበረ ትላንትና? እንዴት ነበረ ትልቹ? ትላንት ስትዝናኝ ነበር? ውይ በጣም በስማ በጣም ሊያይ ወይ ሊሼር ካምባክ ኦኬ ወርኬት ጉድ ሊቹ ጎመኔ እንዴት ነሽ? ጆ ምን ሆነ? ጆዬን ፎሎ አድርጉት ጋይስ። እኔ መጀመሪያ ሚሽን ያደረኩት ስም ትክክለኛ አካውንቱ አይደለም። አልተነሳውም ማሬ። ቡና ጠጣው መልሽ አልጋ ላይ ነው ያለነው። ኬኩ አበኔ እንዴት እንደምወደሽ የማትረቢ ሳምሪዬ። አለመርባቴን በምን አወቅሽ? አራብተሽ ነበር አራብተሽ ነበር። አራባም አልኩሽ። አረጀሽ። ቆየው እኮ ማሬ። ድንጋይ አይደለው መቼ። አይ ያንቺ ቤት ነው? የቱ? የትላንትና ነው? አይ አይደለም፣ የጓደኛዬ ቤት ነው። የሀብታም ጓደኞች እኮ ነኝ እኔ እኮ ሀብታም ጓደኞች አሉኝ። የጆ አካውንት ይከፈት። በጣም ይህ ለን ጌም እንዴት አየሽው? አላየውም ትላንት ማሬ። ትላንት እኮ ነው ያላየውም። ትላንት እኔ በራሴ ዓለም ላይ ነበርኩኝ። እኔ ፍቅር ልጄ እባክሽ ተጠንቅቀንና አስጠንቅቀን ነው መኖር ያለብን እኔና አንቺ። ሚሚ ኬኳ እዚህ ጋር ብዙ አኛሉ ያርጉሻል። አርፈሽ ቁጭ በይ። ክርስትና እንዴት ነበረ? አሪፍ ነው። በጣም ደስ ይል ነበር። አላያችሁኝም ጋይስ? እንዴ ፏብዬ ድካሙ አለቀቀኝም የዘለልኩበት። ቤዙን እንኳን ደስ አለሽ በይልኝ። እሺ የኔ ማር ሰክረሽ ነበረ። ታዲያ ልዝናና የሄድኩት ልሰክር አይደል እንዴ ማሪ? ልጠጣ አይደል እንዴ? አይ ኢትዮጵያኖች በኮመንት ያዩኛል አልጠጣም ልበል የኔ ፍቅር እንደሌሎቹ። ጨብ እኮ ነው ካልኩኝ ጨብ ነው። ማንንም አልሰማም። እኔ ለየት የሚያደርገኝ እኮ ነው ማሪ። ጸጉርሽ ዋው ነበር። ቴንክ ዩ። ቅናት ቆሞ ሰበናፕ ቅናት ቆሞ ምን ኬኳ ስርዓት ቅናት ምን ቆሞ እኔን ነው ቅናት ማሬ። እዚህ ሶሻል ሚዲያ ላይ የሚቀናበት ሰው አለ? እኔ ፍቅር እናትሽ እኔ የምታይ የሚቀናበት ሰው አለ? እናንተ ናችሁ እኮ የምታወዳደሩት። እኔም ሰክሬ በሸክም ነበር የሚያስገቡኝ የኔ ፍቅር። ልብሱ በጣም ያምራል። ፌስ ኦፍ ሀበሻ የኔ ፍቅር።
ከ2 ወር ከ1 ወር በፊት ነው ማዘዝ ያለባችሁ እሷ ጋር አስቴር ቀሚስ ጋር ስራዋ አንደኛ ነው። አንደኛ በቃ ማንም ሰው አበሻ ቀሚስ እሷ ጋር ሰርቶ ሳይደነቅ አይለብሱም። በነገራችን ላይ ግን ቀድማችሁ ነው ማዘዝ ያለባችሁ። ወይ 2 ወር ወይ 1 ወር አታገኟትም። አለማፈርሽ ለምን አፍራለሁ? የኔ ፍቅር የሰው ልጅ ሲሰርቅ ብቻ ነው ማፈር ያለበት። ምን የሚያሳፍር ነገር አለው? ቁጥር የላትም ወይ? ቁጥር አላት። ፌስ ኦፍ ሀበሻ ኢንስታግራም ላይ ግቢና እኔ ታጋርጊያታለሁ። እኔ ነው ጆን በጣም ነው እንዴ? በጣም ነው ወንድሜ ብቻ ሳይሆን በጣም ደስ የሚለኝ ቲክቶከር ከዚህ ካሉት ኢትዮጵያ ውስጥ ካሉት ቲክቶከሮች በጣም የምወደው እና የማደንቀው ጆን ነው። ጆን ዳንኤል ነው። ሌላው ፌክ ነው። ይኖ ፌክ ባትሪ ድንጋይ ናቸው። ጆ ግን ፌክ አይደለም። የአራዳ ልጅ ደግሞ ፌክ ነው ያቅም ታውቂያለሽ። ሰው አክባሪ ነው። ፌኮቹ ሰው አክባሪ አይደሉም። ለሚያከብርሽ ሰው ደግሞ ክብር ትሰጫለሽ። በተቀረ በኮመንት በጣም ለምትከባበሩት እራሳችሁን ችላችሁ ተከባበሩ። አመሰግናለሁ። ራሄል አባት እናትሽን የመንደር ልጆች እንዳደረጓት የእናትሽን ቡና ስታፈላ ማለት እናትሽን ከእናትሽ አይተሽ ነው እንደሱ እንደተደረገ። አመሰግናለሁ። እህቶች ያምራሉ። ልጅ ቴንኪዩ የኔ ፍቅር አመሰግናለሁ። መጣች ቻንቹ። አንቺ ሀኒቾ የምትባዩ ሴትዮ ነይ እስኪ፣ ነይ ግቢ፣ ነይ እስኪ ጆይን አድርገሻለ። ሀኒቾ የምትባዩ ሴትዮ ነይ እስኪ፣ ነይ ፌመስ መሆን ፈልገሽ ነው ከኔ ጋር ተጨቃጭቀሽ? እኔ የምልሽ አንቺ ሴትዮ ነይ እስኪ፣ በጣም ፈልግሻለሁ። ጋይስ ጥሯት። ሶስት አክብሪ። ይሄ እኮ መለያይ ነው። እኔ በነገራችን ላይ አንቺ የምትባዩ ሴትዮ እኔ በጣም ትገርምኛለሽ። እንደው ኖርማል ልንገርሽ ብዬ ነው እውነት። ለምን እንደምትገርምኝ ታውቂያለሽ? ሚዲያ ላይ ሁሉም ሰው ሲመጣ ለመፈመስ ነው። አይኑ አውቃዋለሁ። እኔ ተማርኩ ነኝ፣ እኔ ዲግሪ ይዤ ነው ምናምን እንደዚህ ይዤ ነው በጣም እንትን ነኝ ምናምን ትያለሽ። ግን አይደለሽም። የተማረ ሰው ፍትሃዊ ሲሆን ነው፣ ትክክለኛ አስተሳሰብ ሲኖረው ነው። እንዳንቺ አይነት መማር ካለ ግን የቲክቶክ ደንቆሮ ይባላል። ቲክቶክ ላይ ቁጭ ብሎ መማሩን የሚገልጽ ሰው ደንቆሮ ነው። በነገራችን ላይ የተማረ ሰው በጣም ቢዚ ነው። ቁጭ ብለሽ ገስት ላይ ተቀምጠሽ እኔ ተማርኩ ነኝ ስለ እኔ እንትን ልበልሽ እኔ ላስረዳሽ ምናምን፣ ስለ እኔ ምንም አታቂ። ስለ እኔ ትክክለኛ ቪዲዮ አይተሽ አታቂ። ስለ እኔ የምታውቂው ሪከርድ የተደረገና ኤዲት የተደረገውን ቪዲዮዎች ነው የምታዩ። ጊዜ ማናት የምታስገባት ቁጭ ብላ ታዳምጠኝ። ጭራሽ ላይ ላስገባት እንዴ? ሞራላችሁ ባየ ቁጭ ብለሽ ትጠጫታለሽ። ሪከርድ አድርጉላት። ይህንን አካውንቷን እንትን እያደረጋችሁ ጋይስ ትመጭና የሆነ ነገር ሀፕን ሲያደርግ እንደዚህ ብላ ነበረ፣ እንደዚህ ተናግራ ነበረ፣ እንደዚህ አውርታ ነበረ። መጀመሪያውንም አታውቂም። የተማረ ሰው ያዳምጣል። አታዳምጭም። ብዙ ቀን መጥፎ ንግግር ትናገሪያለሽ። ለምሳሌ ከአንቺ ከተናገርሽው ንግግር አንድ ነገር ነው። አሜሪካ ሀገር ነው የምኖረው ብለሻል። የምትሰሪበትን ምናምን ይታወቃል፣ ስትለፈለፊ ማለት ነው። ነገር ግን የምትሰሪበት ቦታ ላይ ነጮችን በጣም አታክ እያደረግሽ ስትናገሪ ነበረ። ይሸታሉ፣ ሽታቸው እንደዚህ ይላል። አብረሻቸው እየሰራሽ እንደዚህ ታወሪያለሽ። የተማርሽ ሴት ሆነሽ ማለት ነው። ያችን ሪከርድ አድርገው ግን ለሚፈልጉት ግብዓት ሊጠቀሙብሽ ይችላሉ። አብረሻቸው እየኖርሽ ማለት ነው አይደለ? እነሱ በፈጠሩት እንጀራ እየበላሽ እየኖርሽ በሀገራቸው እየኖርሽ ያችን ሪከርድ አንቺ ያወራሻት ወሬ ምናልባት ለመግለጽ የተጠቀምሽበት አነጋገር ሊሆን ይችላል፣ ግን እንደሚያስጠይቅሽ አላወቅሽም አይደለ? ትመጪና ሊያሾ እንደዚህ ብላ ነበረ። ሊያሾ ከሌን ሴትዮ የተማርሽ ሰው ከሆንሽ ከደደብ ጋር ምን ትሰሪያለሽ? ጭንቅላት ያለሽ ሰው ከሆንሽ አይምሮ ያለሽ ሰው ከሆንሽ ደደቦችን ለምን አታክ ታደርጊያለሽ? ከሚመጥንሽ ጋር ለምን አታወሪም? ግን የተማርሽ ሴት አይደለሽም። የተማርሽ ሴት ብትሆኚ ኑሮ ጊዜሽን አታቃጥይም ነበር ሶሻል ሚዲያ ላይ ገስት ላይ ቁጭ ብለሽ። ያንቺ መማር ለኛ አይጠቅመንም። ሚዲያ ላይ እየመጣሽ አትንሿካኪ።
የት ታውቂኛለሽ? ሲጀመር ሁልጊዜ የሆነ ነገር ሀፕን ሲደረግ ሚዲያ ላይ ከነዛ ከገንገቢት ግሩፖች ጋር አንድ ላይ ሆነሽ አታክ ልታረጊኝ ትመጫለሽ። ይሄን ትበያለሽ። ይሄንን ይኸውልሽ ስሰድብሽ እንደዚህ ነው። እኔ ተሳዳቢ አይደለሁም ነው ንፍጣም። ተሳዳቢ ካሉ ሸርፍሽ ተቀመጫ። ስለኔ አስተያየት አትስጪ። በጣም ብዙ ቀን ተናግሬሽ አላውቅም። ኮመንት ላይ ግን እረፊ እያልኩሽ ነው ማልፍሽ። ክብርሽን አትጠብቂም እንዴ? እንደ እድሜሽ አትኖሪም እንዴ? ትልቅ ሴት አይደለሽ እንዴ? ምን አይነት ዘልዛላ ሴትዮ ናት በእናታችሁ ጋይስ? ጌታን የምሬን እኮ ነው። እናቴ ትሙት። ሰው የተማረ ሰው ከተማረ ሰው ጋር ነው የሚውለው። የተማረ ሰው ስላልተማረ ሰው አያወራም። እሺ እኔ አልተማርኩም፣ ምን አባሽ ስሜን አስነሳሽ? ራስሽ እንዴት ነው የምታየው? እኔ ኢትዮጵያ እመጣለሁ እንነጋገር እንችላለን ምናምን ማንን ሊያ አታውቂኝም እኮ ብታውቂኝ ደስ ይለኝ ነበረ። በተቀረ ግን እየመጣሽ ኤዲት የተደረገ ቪዲዮ እያሽ አታሽቃብጭ። በጣም መፈመስ ትፈልጊያለሽ። በጣም በቃ ወይኔ ምናምን ጊፍተር ናት ብር አላት ምናምን እንድትባይ ትፈልጊያለሽ። ይሄን ትበያለሽ። ጊፍትሽንም ይዘሽ እዛ እየለመኑ ለሚኖሩት ስጫቸው። ለእኔ ሳይሆን ማለት ነው። ገንዘብ ሰጥተሽ ልትደነቂ ትፈልጊያለሽ። እሱ ለዛ ገንዘብ እየሰጠሽ ለሚያደንቁሽ ለሊያ ሳይሆን ማለት ነው። ከዚህ በፊት ሰርጀሪ እንኳን አዋርዳሻለች በእኔ ጉዳይ ማለት ነው። በእኔ ጉዳይ ሰርጀሪ እኔና ሰርጀሪ የፈለግነውን ብንረጋገጥ ሁለታችን ገጥመን መስሉ። እንደ አንቺ አይነት ደግሞ ሾካካ ተምሬያለሁ ብሎ የደነቆረ ሰው አይቻላቅም። እዛ ጋር ሄደሽ በሷ ጋር ለመወደድ ልታሽቃብጭ ስትይ ቆሌሽን ገፋ አባረረችሽ። አየሽ? ዝም ብለሽ ስለ ሚዲያ ሳታውቂ አትለፍልፊ። ፍምስና ፈልገሽ ከሆነ በራስሽ ሙድ መተሽ ፈምሽ። በተቀረ ግን ሊያ እንደዚህ ያለች ሊያ እንደዚህ ያለች ብለሽ ያልሻቸውም ሰዎች ምንም አላረጉኝም እኮ። ጥናጃ ክብረ ቢስ ቅሌታም ጋይስ እግዚአብሔር ምስክሬ ነው። እናንተ ስለማታውቋት ፌመስ ስላልሆነች ስለማሰሙ ነው። እኔ ሪከርዷን ይልኩልኛል እና እቺ ሴትዮ ግን ምን ሆና ነው ላለው የምታወራው አወራር። አሁን ለምሳሌ ያቺ የሰው መጨረሻ ማለት ነው ልጇን ማሳደጊያ ቃተ ሴትዮ አውቃቸውት ልጇን እዚህ ላከችው ያቺ እንትን የምትለው እሷ ሴትዮ ስለ እንትን ልጆች ብላ ኤዲት አድርጋ ያመጣችውን ቪዲዮ ልክ ቁጭ ብላ እንዳዳመጠችው ቪዲዮ ታወራለች፣ መታ ትመሰክራለች። ከዛም ቀጠለች ደግሞ እንትናን ሰድባት እንትናን ብላ ምን አባሽ አገባሽ? ዝርክርክ ሲዝረከረኩ ካዩ ቀላል ሰድባቸዋል እንዴ? ምን ነው እኛን ቅቤ ነው እንዴ የምትቀቡን? እኛን ቅቤ ነው እንዴ የምትቀቡን በኮመንት እንዴ? ምን እዚህ ትሽለጣለጥ? ሂጂ እዛ ጂጂ ጋር ገብተሽ ስገጂ። ሊያሾው ተሰዳቢ ራሱ እንደዚህ ካልች ምናምን በይ እከክ ሰው ሳያውቀው ሰውን በዚህ ደረጃ ይከታተላል እንዴ ጋይስ? እኔ ተማርኩ ሰው ነኝ። ላስተምርሽ እችላለሁ፣ ላስረዳሽ እችላለሁ። የተማርሽውን እያረፍሽ ኑሪበት። ያንቺ መማር ላንቺና ለቤተሰብሽ እንጂ ለኔ አይደለም። ያንቺ መማር ቲክቶክ ላይ መጥቶ አስተያየት መስጠት ለኔ ምንም አይጠቅመኝም። ፍምስናውን ፈልገሽ ከሆነ ደግሞ በግልጽ ተናገሪ። ፍምስና እንትን ላይ አው ማሬ ኖ ፍምስናውን ፈልገሽ ከሆነ ደግሞ ዝም ብሎ በክብር መፈመስ የለም። ተሰድበሽ ነው የምትፈምሹ። ምንም ሊያርል እንዴ መነግራችሁ ተሰድባችሁ ተረግጣችሁ ነው የምትፈምሱ። በነፃ መፈመስ የለም። ማን እንደፈመሰው በነፃ ገስት ላይ ትንጠለጠልና ገጣ አናታ ትሳደባለች። ጊዜ ተያት ያማታል። ኢስራኤል እናቴ ትሙት እኔ አይቻት አላውቅም። እግዚአብሔር ምስክሬ ነው። ፎሎ ነው የምታደርገኝ። ፎሎ ባክ እንኳን አልመለስኩላትም። ከዛም ትመጣና የሆነ ነገር ሀፕን ሲያደርግ መታስተያየት ትሰጣለች። የሆነ ነገር ትባል አሁ እንደዚህ ናት ትላለች። ሴትዮ በሰላም ነው እንዴ? ትልቅ ሰው ነሽ፣ የተማርሽ ነሽ። ካልተማረ ሰው ጋር ምን ትሰሪያለሽ? ስላልተማረ ሰው አስተያየት አትስጪ። ዋ ማይ ጋድ ሙኒቲ ማይ ጋድ ካልጋ ተነሳው ነው ፍቅር አንቺ ያለች እና ቀጠሯችን እንዳለ ነው። ላም ጋይስ እሞዳትን ሳይደው እንደዚህ አሽኮርም ይመኛል። ማይ ጋድ ማይ ጋድ የጂጂ ገረድናት ጂጂ እና እኔ እኮ ተረጋግጠን በራሳችን ዓለም ሰላም ሆነን እኮ አይደለ ጋይስ? ተከባብረን እየኖርን ነው። የዝሽ ደዊ ስጨርሽ እሺ ማሪ፣ የዝሽ ማሽቃበጥ ግን ያናድዳል። ማርትዬ አንቺ ደግሞ ጠፍተሻል። ይቺ ይሄ እንትና የሚለው ሀንቾ የሚሏ ሴትዮ ናታ። ሀንቾ የሚሏ ሴትዮ ማሪ
እራት ምን ትስላለሽ? ሙና ገኝ እበላለሁ። ምንም አልፈልግም። ሙኒቲ ማርያምን ምንም አልበላው። ማርያምን ቡና ብቻ ነው የጠጣሁት እስካሁን። ሙኒቲ ምን አለ ቤት ቤስትዬ የኔ እናት መቤቴ ምንም አልበላውም። ጋይስ ምንድን ነው የበላሁት? ቡርቴ ምንም ቡና ብቻ። ፊትሽ ተለወጠ። ኑሮ ነው አማሪ ወይዬ ቤስቲ እንዳንቺ ተራጋጭ በሆኑ ቤስቲ እናቴ ትሙት እንዳንቺ ብጠቀጠቅጣቸው ደስ ይለኛል እኮ። እኔ እኮ ግራ ገባኝ እኮ ትንሽ ስናገራቸው ያብዳሉ። አሁን ሴትዮዋን እዮዳብ ጋርና ጅጅጋ ገብታ ታለቅሳለች። ጋይሳውን ህይወት ተሻጋሪ ናቸኘኛ ስድብ አታቂም እናቴ ስድብ አታቂም ስድብ አታቂም። መቅዲ ማናት? ሊቾዬ መቅድዬ ጓደኛሽ አዲስ ናት አየሻት? መቅዲ አበራ እኔ ራገጣለሁ ማሬ እንዴ ጋይስ። እኔማ ስራገጥ እኮ ጋይስ ፌሚኒስቶቹም የሴቶች እንባ ጠባቂዎችም እንቅሰሳት ይሉኛል ማሬ። ሳልሰድባቸው ልክ ልካቸው ስነግራቸው ፈርዶብኝ እኮ ማሬ ጌታ። ዋይ አነ ተቃጠልና በገዛ ተይኝ፣ ኬኳ በፈጠረሽ ተይኝ። መቅዲ ካናዳ መጣች ኢትዮጵያ እንዴ መጣች? አዲስ ናት የምራችሁ? አይገርማችሁ? እኔ እንትና አልዳወልኩላትም። አሜሪካ እየኖሩ የሰው ገረድ ምን ያሳዝናል በጣም። የኔ ቆንጆ አንቺን ሲያዩ ይነር ይላሉ። ማርያምን ነው እኔ ላይማ የሆነ መንፈስ አለባቸው ጋይስ። እናቴ ትሙት በኢየሱስ ክርስቶስም። ጌታ ሆይ ግን ለመልካም ነው። ጌታ ይሳሳትም። እግዚአብሔር ተሳስቶ አያውቅም። የሚያደርገውንም የሚሆነውን በአጠቃላይ የእነሱ ግን ይለያል። ቢቲቆ እንዴት ነው የሚያደርጋት? ቲክታክ ላይ ልትፈምስ ፈልጋ ነው ማሬ። ስራ ቀዝቅዟል አሜሪካ። ጌም ልጀምር ይሆናል እሷ እንዴ ፌመስ ሊሆኑ ሲፈልጉ ጋይስ ሊያን የሚቃወሙት ይበዛሉ ይሉና እኔን ይነኩኛል። እኔ ስመልስላቸው ደግሞ ስም ታጠፋለች ይሉኛል። ጋይስ እነዚህ ሰዎች እኮ ጤና የላቸው። ጀምዬ እኔ እናት ትሙት የምሬን እኮ ነው። ምን ብታረግ እኔ ምን አውቄ ማሬ ምን አውቄ ልክ እኔ ሳይነጉኝ እኮ አይፈምሱም። ከዛ ስመልስ ይሄው አታክ አደረገቻቸው። ወይ እናቴ ልጅ አልደብቅም ማሪ። እንዴት ወልዳለች ብያቸዋለሁ። እንዴት እናንተ ደግሞ በሀገር ሲፈታ እያል ስለምትኖሪ ነው ያ ቡቡላ በማያገባሽ ለምን ያገባኝ? ሚዲያ ላይ እስከመጡ ድረስ ያገባናል። ስራዎቻችን ናቸው ሚዲያ ላይ የሚመጡት። እኛ እንዲያገባን መስሎኝ ነው የሚያሳዩን። ይህንነት ሚዲያ ላይ መጥቶ ካላሳዩን አንናገራቸው። ሚዲያ ላይ መጥተው ግን የሚያሳዩን እኛ ስራ እንድንሰራላቸው ነው መሰለኝ። የኔ እናት አንቺ አሁን ስለ እኔ ኮመንት የምታደርገው አግብቶች ነው አይደለም፣ ስላየሽ ነው። ባታይ ኑሮ ኮመንት ትሰጪ ነበር? አሰጪ። ስለዚህም እነሱን ቪዲዮ ሲሰሩ እኛ ቪዲዮ ለምንሰራ ሰዎች እንጀራ እየሆኑን መሆኑን ነው ላብራራልሽ ብዬ ነው። ያው ብዙ እንስሳ ስለበዛ እዚህ ሚዲያ ላይ ከእንስሳ ጋር እየዋላችሁ እንስሳ ስለሆናችሁ ቀዳ እንደዛ ነው። አንደርስታንድ አርግሽኝ። እሺ ሌላ የምትሉኝ ነገር አለ? ውጭ ስላሉ ፓፓራዚዎች አያውቁም። ጊዜ ብቻ አይለፍ። እዚህ ቤት ያላችሁ በነገራችን ላይ ጋይስ ሆን ተብሎ የተሰራበት ስራ ነው። ጆን ዳንኤል በአካውንቱ እንትኑ ሼር አድርጎ ቦት እንዳይሰጠው ምናምን ሆን ተብሎ አካውንቱን ያዘጉበት እና እባካችሁ ጆን ዳንኤልን እየገባችሁ ቦት አድርጉት። የሀገሬ ልጆች ሆን ተብሎ መቼም የኛ ሀገር ሰው ውለታን አያውቅም። ውለታን የሰራ ጥሩ ነገርን ያደረገ የረዳን ለህዝቡ ጥሩ ነገር ያደረገን ሰው ማስታወስ አይፈልግም እና ቲክታክ ላይ ማንም ባልነበረበት ሰዓት ብዙዎቹን የረዳ ለብዙዎቹ የቆመ ያገዘ ወንድማችን ነውና
ልክ በ11ኛው ሰዓት ግን ቦት የሚባለው ነገር ሲመጣ ድምፅ እንዳያገኝ ሆን ተብሎ የተሰራበት ሴራ ስለሆነ በቅንነት እየገባችሁ ጆን ዳንኤልን ቦታ አድርጉት። አመሰግናለሁ። ከክፋት ከምቀኝነት ሳይሆን ከመልካምነት ነው መልእክት እያስተላለፍኩ ያለሁት። የለኝማ ጊፍት የኔ ፍቅር፣ እኔ ጌመር ነኝ እንዴ? የምሬ ነው። እኔ ጌመር አይደለሁ። ሙሉ ከመሰላችሁ አይ ዶንት ኬር። አታፍሪም? በምን ይማል? አልሰረኩ፣ አልዋሽም፣ አላጭበረበርኩ። ለምንድን ነው የማፍረው? የኬኩ አባጆ ደህና ነው? ደህና ነው የኔ ፍቅር፣ አይገርምሽም? በጣም ደህና ነው። በጣም ደህና ነው። የምሬ ነው። በነገራችን ላይ ሸ የሚባለውን የሚያውቀው ሆኖ የኖረ ሰው ነው። እኔ ሸ ብለህ ስትጠራኝ የቆንጆ ሰው ስም መጠሪያ ነው የምለው። ምክንያቱም ብዙ ጊዜ ቆንጆ ሴቶች ሸና ምንድነው ሸሌና ሸሙ የሚባለውን ቃል ይጠቀሙበታል። አመሰግናለሁ። ምክንያቱም ሸ ሁልጊዜ ተኳኩላ ድምቅምቅ ብሎ ስለሚወጣ ቆንጆ ሰው ደግሞ ሳይኳኳልም ሸ ይባላል። አመሰግናለሁ። ቴንኪዩ ቁንጅና ስለመሰከራችሁልኝ። ፈጣሪ በድምሽ ነው በላይ ጋይስ። እና እንደዛ ነው። እሺ ጧ ደግሞ ምንድን ነው? እኔ አላውቅም። ጧ ምንድን ልመጣ ነው? የት ማሬ? የት ጠፍተሽ ነው? የት ነው? የት ነው? ከየት ኩዊን ጋር ባልሽ መደወሏን ሳትነግሪ አላቅም። መሪ እነሱ ምንም ግንኙነት ስለሌለን አላቅም። የኔ ፍቅር ከዩቱብ ማሬዝ ትላንትና እኮ ፕሮግራም ላይ ነበርኩኝ። የኔ ፍቅር እንዴት ነው ዛሬ የምገባው? ወይ ልጄ ምን አሮጊት? አዎ ነ ወይ ልጄ ኖ እኔ እዚህ ስራ ትግቢ እኮ ይኸው እዚህ ስር ይኸው እሺ አመሰግናለሁ እንጂ አመሰግናለሁ። ቆይ ይኸውልሽ እዚህ ጋር በእንትን እንጨት እንደዚህ ልትወጊ ስትሞክሪ መቆንጠጥ ሲያምርሽ እንደዚህ ታደርጊያለሽ። ችግር የለውም ቀጥይበት። ሊያይ አስገብኝ የእኔ ፍቅር። ብዙ ከሰው ጋር ማውራት አልወድም። ባይዘዌ ባህሪ ልንገራችሁ፣ እኔ ከሰዎች ጋር ማውራት አልወድም። አይደለም ኖርማል እንደዚህ ሚዲያ ላይ ቀርቶ ፐርሰናሊ ጓደኞቼ ስለኔ ቢነግሯችሁ እመቤቴን እንደዚህ ማውራ ልጅ አይደለሁም። እግዚአብሔርን ባህሪ ነው። በራሴ ዓለም ያለው ሰው ነኝ። እሺ በሀገርሽ እየኖርሽ ፈታ ብለሽ ስለምትኖሪ ብዙ ሰው ይቀናብሻል። የኔ ፍቅር አዎ ማርያም ነው። ባይዘወይ ነው ያላወራው ጋይስ። እኔ ሞሮ ሚዲያ ስከፍት ነው ላይቭ ሲሆን ነው። እናቴ ትሙት ከመሳቅ ውጭ ምን አሉሽ? ብርድ ልብሱን ገልብጣሽው ነው ወይ? አዎ ነጭ ስለምወድ እንድታዩልኝ ብዬ ነው የኔ ፍቅር። ምን ነው በጊዜ ካልጋ አልተነሳውም ዛሬ ከነቃ። እኔ ቡና ምናምን የሚለው ሰው ሲስጠላ ኮመንት እንደ እናትክ ማለት ነው። አንተን እንደወለደችክ እናትክ ነግራ ይሆናል ጠበቱን እና ሰፋቱን። ብዙ ጊዜ አሁን ሚዲያ ላይ የምትሳደቡ ሰዎች ከእናቶቻቸው የወረሳችሁትን ነው። ያመሰግናለሁ። እሺ ከገጠሙ መግጠም ነው። ምን አስለቀሳቸው? የኔ ፍቅር አይችሉኝም። እናቴ ትሙት እኔን አይችሉኝም። እነሱ ተደራጅተው እኔ አንድ በምናገረው ቪዲዮ ይጨነቃሉ። ታይ ብዙ ሰዎች ማሬ ጥላቻ
የኔ ንግግር ጥላቻ መስሎ የሚሰማው ሰው የሆነው ሰው ብቻ ነው። በተቀረ ግን ጥላቻ ትርፍ ያለውን አጠገቢ መጥቶ እንዲህ ከገላመጠኝ ራሱ የምወስድበትን እርምጃ ይችሏል። እኔ ፍቅር ሚዲያ ላይ ኮመንት በመስጠትና በመጮህ አይደለም እኮ ጥላቻ። ማንም ሰው ተነስቶ ጠላት አለው ሊልሽ ይችላል። አጠገብሽ መጥቶ ነው ያንን ማሳየት ድፍረት ያለው። በዛ ደግሞ ኃላፊነቱን ወስዳለሁ። አጠገቢ መጥቶ ሪያክት ለሚያደርገው ሰው የምወስደውን እርምጃ ማለት ነው። ያምሻል እንዴ? ማነሽ አንቺ? ይገርማችኋል። ሊያ እባላለሁ፣ እንዲሁም ብሩክታይት እባላለሁ። በመጽሐፍ ቅዱሱ ቃል ብሩክታይት የሚለውን ቃል ስሙን ታውቁታላችሁ። ዘንዶ ሊውጣት ሲል ሚካኤል ያዳናት ማለት ነው። ያ የሚካኤል ልጅ ነኝ። አመሰግናለሁ። ሊያንም ካላችሁ ስለ ሊያም ታሪክ የማታውቁ ከሆነ ልንገራችሁ። ብዙ አይነት ታሪክ አለ። አመሰግናለሁ። ስቀሽ ታስቂኛለሽ። ደስ ይላል። በራስሽ ዓለም ኑሪ እንዳሰመችው አልሰማችሁም? ማን እኔ ስሰማ አይደለም ጋይስ። ብዙ ነገር አሳልፎ ያደገ ሰው እኮ ማንንም አይሰማም። እኔ ብዙ ነገር እኮ አይቼ ያደግኩ ልጅ እኮ ነኝ። ማለት ኮመንት ምናምን እዚህ ጋር ቢሳደቡት ነው እደበርባችኋለሁ። ጌታን አናዳታለሁ ብላችሁ መታችሁ አናድጃችሁ ነው የምትወጡት። በኮመንት አትስደቡኝ። እኔ ኮመንት ላይ እንደዚህ አትበሉኝ ምናምን። ካልተሳደባችሁ ምን ልትሰሩ ትመጣላችሁ? ሲጀመር የምትሳደቡት መልስ ፈልጋችሁ አይደለ? ታዲያ እናንተ ስትሰዱን መልስ ስንሰጣችሁ ደግሞ ባለጌ አትበሉን። ምን አሳለፍሽ? ስደት አሳለፍኩ፣ ህይወትን መታገል አሳለፍኩ፣ ብዙ ነገር ከፈልኩ። ማንም አይወድሽም። አንድ አምላክ ብቻ ይጥለኝ ፍቅር እና ልጄ ብቻ አትጥለኝ። አመሰግናለሁ። የሰው ፍቅር አላቂ ነው። የሰው ፍቅር አላቂ ነው። መድኃኒዓለም ብቻ ይጥለኝ። እሺ ከሰው ጋር ትጣይ በማርያም። ካልደረሱብኝ አልደርስባቸውም። ከደረሱብኝ ግን እስኪገባኝ ድረስ አጠጣቸዋለሁ። መብትና ግዴታዬን ማወቅ አለብሽ። አመሰግናለሁ። ሊያየ ሰው ፕሮግራም ላይ ቲክቶክ አትቢ። ለምን የኔ ፍቅር? ለምን ለምን? ምን ሆነሻል? ሰው ጠላሽ አልጠላሽ ደግሞ ለዚህ እንትን እውነት ነው የኔ ፍቅር። ምንድን መጨረሻ የለቀቅሽው ቪዲዮ ፀጉርሽን መቼ የተሰራ ቪዲዮ እንደነበረ አስነቃ። አልገባኝም። መቼ ነው ፀጉሬን የተሰራሁት? መቼ ነው ፀጉሬን የተሰራሁት ጋይስ? ከትላንት ወዲያ ትላንት ምንድን ነበር? ቅዳሜ አይ ቲንክ ዓርብ ዕለት ዓርብ ዕለት ነው የተሰራሁት። ችግር አለ? ዓርብ ዕለት አለ። ሐሙስ ምክንያቱም ቅዳሜ ነው ፕሮግራሙ። ሐሙስ ዕለት ነው የተሰራሁት። አዎ ትልቅ ችግር። የምን ችግር? ሳንደርስባቸው እየደረሱ ይመለሳሉ። እሱን እኮ ነው የምለው። ሳንደርስባቸው ሲደርሱብን ነው ማለት። ልክ ነሽ። እሱን ችግር የለውም። በማስፈራሪያ እና በዛቻ መንፈራ ሰዎች አይደለንም። እኛ እየኖርን ያለን ሰዎች ነን። አመሰግናለሁ። እና እንደዛ ነው። እሺ ዌልካም ባለፈው አየሁሽ፣ በጣም ታምራለሽ።
አዎ ማሬ ዛሬ ተመለሰች። ትላንትና ነው በመሰች ፕሮግራም ላይ ነበረች። እሺ ሊቹይ ምን ነው ተኛሽ? በሰላም ነው ወይ የኔ ፍቅር? አዎ በሰላም ነው። ትላንት ደክሞኝ። ምን ሆነሽ ነው? ቴንክ ዩ። ቆየ እኮ ስንት አመቱ? አሹካ ከዚህ ሀገር ሳይወጣ በፊት 1-3 አመት ምናምን ይሆናል። እናንተ ጋይስ ሀረግ ምንድን ነው ያለችው? የማትፈልጊው 10,000 ብር ካልሆነ ከየት እንደመጣ ምናምን ነገር ሳይጠራ እንድትሰጭኝ አልፈልግም ብላ ቪዲዮ ሰራችብኛ። ጋይስ ሀረግ የኔ እናት አልሰጥሽም። 10,000 ብር በጣም ብዙ የሚፈልጉት ሰዎች አሉ። እንደውም ፕሮሞሽን አደረግኩልሽ አይደለ? በቃ ይበቃሻል። ጋይስ አንዳንድ ሰው ግን ደፋር ነው። ኢትስሚዬ ሰው ግን ደፋር ነው። ጌታ የምሬን ነው። አዎ ዛቡዬ አይገርምሽም? እኔ እኮ በጣም እኮ ነው ባይዘወይ። ግን ምን ይገርመኛል መሰላችሁ? እኔ በህይወቴ እግዚአብሔር ምስክሬ ነው፣ እናቴ ትሙት ሰውን ለሰከንድ አስቤ ጎድቼው አላውቅም። እነሱ ናቸው እኔ በተናገርኩት ልክ ሊጎዱኝ የሚመጡትና ለመጀመሪያ ጊዜ መታወቂያዬን እኮ ሶሻል ሚዲያ ላይ የለቀቀችብኝ እኮ እሷ ናት። ታውቃላችኋል? እግዚአብሔር ምስክሬ ነው። የፓስፖርት መታወቂያ ለመጀመሪያ ጊዜ እኔ ዛኔ ፋራ ነበርኩኝና፣ ፋራ ስላችሁ ያው ያለብኝን ነው ባህሪ ነው። እና ትዝ ይለኛል ድሮ ፌክ አካውንቶች ነበሯት ፌስቡክ ላይ ምናምን። ያራዳ ልጅ እኮ የከተማ ልጅ እኮ ጋይስ በጣም እኮ ሰው ያምናል። ታውቃላችሁ? እናቴ ትሙት። ከዛ እኔ ከማዳም ቤት ወጥቼ ማለት ነው እረፍት ምናምን ተብዬ ላስቃችሁ ጌታ ያደረገችኝ ይመቻት ለነገሩ። አሁንም ያውነሽ ቀላ እውነት ነው። ከዛም በጣም የሚገርበኝ ነገር ፌክ አካውንት አላት እና ፌስቡክ ላይ በጣም ሙስሊሞችን መሰድባቸው በፌክ አካውንት ማለት ነው። ከዛም አካውንቱን ያዘጉባታል፣ እንዳለ አካውንቷን ያዘጉባታል። ከዛ ኢትዮጵያ መጥቼ ነበር ለቫኬሽን። ከዛም በኋላ ደወለችልኝ እና ፌስቡክ ላይ እኛ ነን ያለ ነው እያቸዋለሁ። አካውንቴን አዘጉብኝ። እኔ ደግሞ አላይም እዚህ ስትመጡ፣ ያው በፊት አሁን ላይ አይደል በፊት ኔትወርኩም ብዙ ስላልሆነ አታዩም እዚህ ስትመጡ። እና አካውንቴን አዘጉብኝ ምናምን አለች ማለት ነው። ያ ዘቡዬ ከዛ ምን ነው አካውንት የተዘጋብኝ እና በእንትን ነው በስሙን ጥሩልኝ። የዛኔ አካውንት ይዘጋ ነበር በአይዲ ካልሆነ ይዘጋባቸዋል። ከዛ ማዳም ጋር ነው ባል ሀገሯ የኔ እናት ቴንኪዩ። እና ምን አለችኝ? በመታወቂያ ካልሆነ እንትን ነው አካውንት ይዘጋና ፌስቡክ አዲስ ልከፍት ብዬ ቲቲዬ ወይ እናቴ እንትን በይኝ አለችኝ፣ ስጭኝ አለችኝ፣ ፓስፖርት ሽላኪልኝ አለችኝ። ከዛም ያገሬ ፎቶ አንስቼ መታወቂያን በመላክ ማለት ነው ማዳም ጋር ስለሆነ የኔ አካውንት የኔ ፓስፖርት አልችልም ባንቺ ላውጣ ስትለኝ፣ እኔ ደግሞ አላወኩም። ሚዲያ ላይ ምን እንደተፈጠረ አላውቅም። ኢትዮጵያ ነው ያለሁት ለቫኬሽን መጥቼ። ከዛ ብላኩላት በእኔ አካውንት በእኔ ፓስፖርት ስም ፌስቡክ ትከፍትና ማለት ነው አሁንም ሙስሊሞችን ትጨፈጭፍላቸዋለች። ከዛ ምን ሆነ ብቻ አሳደው ያዙት። አካውንቱ በምን እንደተከፈተ አገኙት ማለት ነው። ከዛ በእኔ ስም የተከፈተ ነው። ለምን እራሷ ፖስተች እንጂ የኔ አይደለም ይሄ አካውንት የተከፈተው በዚህ ፓስፖርት ስም ነው ብላ ልጥፍ አደረገችልኝ። ጋይስ ህዝብዬ ተነስቶ ሊገለኝ፣ እኔ ምንም አውቀው ነገር የለም። አረ በፍጹም ብላ ነገር። ከዛ ያለፈ ያ ጊዜ በቃ ያ ጊዜ አለፈ። በጣም ብዙ ፌክ አካውንት ነበራትና በጣም በብዙ ፌክ አካውንት ታሳድደኝ ነበር። ታሰድበኝ ምናምን ነበረ። አለፈ፣ ህይወት ተቀየረ፣ ትልቅ ሆነ። ለዛ ይቅርታ ጠየቀችኝ። እቤት ድረስ መታ። ጀሞ ነበር የምኖረው ይዛኔ። ይቅርታ አለች ምናምን በቃ ላሽ ምናምን አልኳት። አሁንም ሚዲያ ላይ እንዳያችኋት ነው
መታ በግልጽ ጠየቀችኝ። ስለዚህም የምችለውን ደግሞ እንደ አጋጣሚ የገባ 10,000 ብር ነበረ። ያ ብር ደግሞ ሰጥቼው የነበረ ብር ስለተመለሰልኝ ከፕሮግራሜ ውጭ የነበረ ብር ስለሆነ ልስጥሽ፣ ለተቀረ ደግሞ ፕሮሞሽን ብዬ ፕሮሞሽን አደረግኩላት። እንግዲህ እኔ ካወራሁላት በኋላ ነው ቪዋንም የተንቀሳቀሰው እንዳያችሁት። ሰው ግን ውለታ አይታየውም ጋይስ። እኔ በጣም ነው የሚገርሙኝ ጌታ። በቃ የምትችሉት ደግሞ ገብታችሁ የኔ ቤተሰብ ፎሎ አድርጓት፣ እዩላት፣ ሰፖርት አድርጓት። እኔ የምችለውን እችን ምናምን ነገር እሰጥሻለሁ ብለታለሁ። የማትፈልጊው ብር ከሆነ ምን ይሰራልኛል? ከየት እንደመጣ ማወቅ እፈልጋለሁ ምናምን። ዩ ሲሪየስ? እንዴት ነው ማለት ሰርቄ ስለምን አምጥቼ አልሰጥሽም? ጠይቀሽኝ አይደለ? ዋናው ችግሮች ከሆነ መረዳትሽን አይደለ ማሰብ ያለብሽ። አሁንም ልብሽ ንጹህ አይደለም። ባይዘው ልብሽን አትጁ። እግዚአብሔር ልብን ያህል ጌታ ነው የምልሽ። ከየት እንደመጣ ምናምን ከባድ እኮ ነው ጋይስ። እናቴ ትሙት እንደዚህ እኮ አይባልም። ለምናችሁም ጠይቃችሁም ከዛ የማልፈልገው ብር የመጣ ብር ስለ የራሴ ብር ነው፣ የራሴ ሀቅ ነው። ሰርቄ አይደለም መቼም ያን ብር ግን ተመልሶ ስለመጣ ልስጥሽ ነው ያልኩሽ። ከዛም ቁጭ ብለሽ ኢሹ አድርገሽ ይሄንን ሌላ ኢሹ እንኳን አድርገሽ ተለካክፈሽ ከኔ ጋር ብታወሪ ጥሩ ነው። በዚህ አይነት ወይ አሪፍ ነው፣ ጥሩ አይደለም። አንዳንዴ የምናወራውን እንወቅ። የምር አንድ ብር ለምን አይሆንም? አስቤ ከሰጠሁሽ ማመስገን ያለብሽ። 100,000 ነው የምፈልገው። ይሄ ነው 100,000። እኔ ራሱ ፈገር ነው ጋይስ። አሁን ቅርብ ጊዜ እንትና ቢኖረኝ ለእንትና በሰጣት ደስ ይለኛል። ቢኖረኝ እናቴ ትሙት ቢኖረኝ ለቲጂ አገልግል እናቴ ትሙት ቢኖረኝ በቃ ደስ ብሎኝ ነው። ስለሌለኝ ነው እንጂ ቢኖረኝ ለቲጂ አገልግል በሰጣት ደስ ይለኛል። ቲጂ አገልግል ቀጥታ ደውላ ነው 100,000 ብር ስጭኝ በቃ ምናምን ያለችኝ እና የለኝም ነው ያልኳት። እናቴ ትሙት ቲጂ የለኝም በቃ ቢኖረኝ ብሰጥሽ ደስ ይለኛል። ለቲጂ አገልግል ብትሰጧት ጋይስ እናቴ ትሙትን ትጸድቃላችሁ። አንድ ነገር ስራ የምትችል ልጅ ናት፣ መስራት የምትችል ልጅ ናት ምናምን። ግን የኛ ህዝብ ታውቃላችሁ አካውንቷ ላይ ስትገባ እንኳን ሰፖርት አያደርጓትም። በቃ ኢትዮጵያዊ እኛ ሶሻል ሚዲያ ላይ ያለን ሰዎች እንደዚህ ነን። የሚረዳና የማይረዳ አናውቅም እኛ። እኛ እንለያለን። እግዚአብሔር ምስክሬ ነው። በቁም ነገር ነው። ለምን ደውላ 100,000 ብር ስጭኝ አለችኝ። ቢኖረኝ አልኳችሁ እግዚአብሔር ምስክሬ ነው። አይኔን አላችሁ። ምክንያቱም የዛኔ እርዳታው ሰዓት ላይ 50,000 ነበር የሰጧት። የዛኔ ስለነበረኝ ነው። አሁን የለኝም እና አሁን ቲጂ አገልግል ላይ ላይቭ ላይ ስገባ አንበሳ የሚወርድላት አንድ ሰው አለ ጋይስ አለ ማሬ። እኔ በነገራችን ላይ ማስተባበር እርዳታ ምናምን ነገር ላይ አታይኝም። በጣም ነው የምጠላው፣ በጣም ነው የማልወደው እንደዚህ አይነት ነገር። መርዳት የሚችል ሰው ገብቶ ይርዳ ይስጥልሻለሁ እንጂ እንደዚህ ቁጭ ብዬ አስተባብሬ አልችልም። ይህን ያለም ስኖር ሚዲያ ላይ እንደዚህ አይነት ነገር ውስጥ አልገባም። መጨረሻው ፍጻሜው አያምርም። ቅን ልብ ያለው መልካም ልብ ያለው ሰው ቲጂ አገልግል ላይፍ ትገባለች። እውነት ስሜት የሰው ልጅ ስሜት ያለው ሰው ሰፖርት ማድረግ መስጠት፣ ያለውን መስጠት ብሩ ይጠቅማታል እና ብቻ ይሁን። ምን ሆነሽ ነው ደግሞ? ምን ሆንኩ? ጭራሽ እኔ 100,000 ብር ነው የምፈልግ። ትእዛዝ አላረገችውም ጋይዝ። ማሬ ጌም ብትጫወት የማይሰጧትም ይህ ህዝብ እኮ እኔ ሶሻል ሚዲያ ላይ ያለ ህዝብ እኮ በጣም እኮ ማሬ በግሩፕ ተደራጅተው እኮ ነው ሰፖርትም የሚያስደርጉሽ። ቲጂ እንዳትረዳ ያደረጉትና ረስተሹ ነው። ትዕግስት ሰው እንዳይረዳት ያረጓት እነማን እንደሆኑ ረስታችሁት ነው። ስለዚህ ነው ያ እሱን እኮ ነው የምልሽ። ለተቸገረ አይሰጡሽም። የዛንዴ ቢሰበሰብላት ብትረዳ መኪና አለሽ እንትን አለሽ። የሰው ልጅ ቸገረኝ ብሎ ከመጣ ትሰጠዋለህ። ልክ አሁን ቸገረኝ ብላ ጠይቃ ስትሰጧት 100,000 ካላደረግሽልኝ እኔ ኬት እንዳመጣሽው ምን አውቃለሁ እንደሚሉ አይነት ሰው ሳይሆን ሰው ችግሩ ሰዓት ላይ ለምን አንድ ብር አሰጠው? አስበህ ከሰጠኸው ከእግዚአብሔር ነው የምታገኘው። ከዛ አልፎ ከተናገረ ደግሞ እግዚአብሔር ይመልስለት ብለህ ትተዋለህ። አረ ማሬ ስወጣ ስንት 100 ብር ስሰጠው የምርቃት አይነት የሚያርከፍክፍልኝ ስንት እየቸገረው ሰው አለ መሰለሽ። 100 ብር ስትሰጪው በምርቃት
እንደ ጽድቅ የሚያደርግሽ ቲጂ ሰርታ ትከፍላለች። የስ ሰርታ ትከፍላለች። ግን የለኝም የኔ ፍቅር። ቢኖረኝማ ሰዓት ነበረ ያለኝ ጊዜ እኮ ሰጠዋት። የነበረኝ ጊዜ ሰጠዋት። ማንም አልሰጥም ሲል እኔ እኮ ሰጠዋት። የዛኔ ከልክያለሁ እንደ ዛኔ። አሁን የለኝም። አሁን ያለኝ የራሴ የምኖርበት እንጂ ስለሰው የሚሰጥበት አይደለም። ያለኝን በመሰጥ ይቻላል። አንቺ ጋር ያስቀመጠችው ብር እንዴ እሱ አይደለም 100 ሺህ ነው የምፈልገው። 100 ሺህ ብር እና ደግሞ የተመለሰ የማትፈልጊ ብር ከሆነ እንዲመጣ አልፈልግም። ሰው ጥጋ ኒክ ጋይስ አልሰጥም። ያምሻል እንዴ ያ የምትቀዱት ነሽ አይኑ ኖ ስራ መስራት ትፈልጋለች። ስትሰራ ደግሞ አካውንቷ ላይ ያለው ብርን የሆነ ነገር ብለው ይቀበሏታል ምናምን እና መስራት እየፈለገች በጣም እንትን እየጎዷት ስለሆነ ብር ትፈልጋለች እና መስራት በግልጽ ነው። ደውላልኝ 100 ሺህ ብር ስጭኝ እንደዚህ ብር ፈልጋለሁ በቃ ልሰራበት ስትለኝ ሀቅ ነው ያልኳት። ቲጂ ማርያምን የለኝም ነው ያልኳት። ግን ደግሞ ላይቭ ትመጣለች እቺ ሴት። ማንም ሰፖርት የሚያረጋት ሰው የለም። ማንም በቀደም አሳዘነች። ሞት ረፍት ነው አለች። ያ ብትለምንም ይኸውላችሁ እዚህ ቲክታክ ላይ ማህበር አለ። እርዳታ ሲሆን ሰው በጣም አዝኖ እንዲሰጥ የሚሰሩ ማህበሮች አሉ ምናምን። እነሱ ካልፈለጉ ደግሞ ከማህበራቸው አያስገቧቸውም። ሰው እንዳይረዳ ያደርጋሉ። ቲጂንም እንደዛ ነው ያደረጓት። በማህበር ተደራጅተው መኪና አላት እንትን አላት እያሉ ሰው እኔ እንጃ። የሰው ልጅ ካልቸገረው ቸገረኝ ብሎ መጥቶ ሰውን አይለምንም። በእርግጠኝነት ሲቸገረው ነው ሰውን የሚጠይቀው። ከዛም በኋላ እንዴት ቸገረ ምን ቸገረ እንትን አለ አይባልም እኮ ጋይስ። ምክንያቱም ከሰው አይደለም እኛ የምንሰጠው ለሰው አይደለም። ሰው እኔ አሁን ሚዲያ ላይ የማውቀው ሰው እንዲያደንቃችሁ ነው የምትሰጡት። ግን ሰው የሚሰጠው ከእግዚአብሔር ለማግኘት ነው። በሰጠው ልክ እንዲገባለት ነው። እግዚአብሔር ይመለከታል። ከላይ ሆኖ የሚያይ አምላክ አለ። በጨለማም ሰጠሽ በብርሃን ሰጠሽ እሱ ያያል። ልብሽን የሚያውቀው እሱ ነው። ሚዲያ ላይ ሰው ከሌለሽ ያ እሱን ነው የምልሽ ማሬ። ኩዊንዬ ቲጂ አገልግል እናታውቂያትም? ቲጂ አገልግል ቲሊያ የሰርታ ከከፈለች 50 ሺህ ብር ልስጣት ትሰጥሻለች። ጌታን ማርያም ምን ትሰጣችኋለች? ያላችሁ ሰዎች እርዷት። ልጅቷ ሙያ ያላት ልጅ ናት ምናምን። ይህ ማሪ ሀኒ ደህና ነኝ። አንቺ ከእውነቱ ስለምትናገሪ ነው የሚጣሉሽ። ለዛ ነው እግዚአብሔር አክብሮኝ የምኖረው እኮ። እግዚአብሔር እኮ አስከብሮኝ ነው የሚያኖረኝ። ታውቂያለሽ? ደግሞ ምን ሆነሽ? ማን ቲጂ ቸግሮኛል ብራ ብር ጠየቀች ወይ ልጅ ቲጂ አምጪና ጠጪ ተነሽ ቡርቴ እንደቀለ ኬኳ ደህና ናት። ቲጂ እናትዬ ቲጂ አሜን። ቅዳሴ ተሰሰማ ኬኳ ታማተባለች። የኔ ፍቅር የኔ ጣፋጭ የኔ ብርቱካን ውድዱ ሂጂ አምጪና ጠጪ። እኔ እንጃ ማሬ አሽቃባጭ። እኔ ለሰው አላሽቃብጥም ባይዘው